ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ መሐመድ ሳላ በራሱ የኢንስታግራም ገጹ ላይ በክረምቱ ሊቨርፑልን እንደሚለቅ ይፋ አድርጓል። ከዛ በኋላም የተለያዩ አስተያየቶች እየተሰጡ ነው የሚገኙት። በዛሬው ቆይታችንም ጂሚ ካራገርና አንዲ ሮበርትሰን የሰጡትን አስተያየት የምንመለከት ይሆናል። እንደዚሁም በቀጣይስ ወዴት ሊያመራ ይችላል፣ ከዛ በተጨማሪም ደግሞ በሊቨርፑልና በመሐመድ ሳላ መካከልም ንግግሮች መደረግ የጀመሩት ከአፍሪካ ዋንጫ በፊት ነው እየተባለ ይገኛል። እንደዚሁም በ9 ዓመት የመሐመድ ሳላ የሊቨርፑል ቆይታውስ በየትኛው ቡድን ላይ ብዙ የጎል አስተዋጽኦ አደረገ የሚለውን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁን እንድትከታተሉት ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ትናንትና ምሽት ላይ መሐመድ ሳላ ሊቨርፑሎችን የሚያስደነግጥ አንድ ዜናን ተናግሯል። ይህም ደግሞ ሊቨርፑልን በክረምቱ እንደሚለቅ ነው ይፋ ያደረገው። በእርግጥ የመልቀቁ ነገር ቢያስደነግጥም ነገር ግን ደግሞ የሚያስገርም ነው ደግሞ ለማለት ትንሽ ያስቸግራል። ምክንያቱም ላለፉት ጥቂት ወራቶች እንግዲህ መሐመድ ሳላ በክረምቱ የዝውውር መስኮት ሊቨርፑልን የመልቀቅ እድሉ በጣም ከፍተኛ ነው ስንል ነበረ። ግምታችንም ያነበረ አብዛኛው የሊቨርፑል ደጋፊ ራሱ መሐመድ ሳላ ከሊቨርፑል መልቀቅ አለበት የሚሉ ነገሮችን ሲናገሩ ነበር። በእርግጥ አንዳንድ ሰዎች በቀጣይ ዓመትም ኮንትራቱን እስኪጨርስ ድረስ በሊቨርፑል መቆየት አለበት፣ ነገር ግን እሱ እያለ ደግሞ እሱን የሚተካ ሌላ ተጫዋች መምጣት አለበት የሚሉ ነገሮች ሲናገሩ ነበረ። እንደ አጠቃላይ ግን በሊቨርፑል ቤት ያለው ቆይታ ግን በቅርቡ እንደሚጠናቀቅ ሁላችንም ገምተነው የነበረ ነገር ነው። ነገር ግን በትናንትናው ዕለት ይፋ ያደርጓል ብሎ ግን ማንም የገመተ አልነበረ። በዛ ምክንያትም ሊቨርፑልን እንደሚለቅ ከተናገረ በኋላ በዓለም ዙሪያ መነጋገሪያ ሆኖ መቆየት ችሏል። በዛም እንግዲህ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። በመጀመሪያ አንዲ ሮበርትሰን የሰጠውን አስተያየት ስንመለከት መሐመድ ሳላህ በጣም እናመሰግናለን፣ 9 በጣም ምርጥ የሚባሉ ጊዜያቶችን አብረን አሳልፈናል። በሜዳም ከሜዳ ውጪም በጣም ጥሩ የሚባሉ ትዝታዎችንም አብረን ማሳለፍ እችለናል። እንዲያየውም ነው እንግዲህ ወደዚህ ወደ ምርጥ ብቃት ማደግ የቻልከው። የሊቨርፑልን ማሊያ ከለበሱ ተጫዋቾች መካከልም አንዱ መሆን ችለሃል። እያየውና አንተን ማየቴ ካንተ ጋር መጮቴ ለኔ በጣም ትልቅ ደስታ ነው። እንደዚሁም የአይምሮ ጥንካሬ ራሱ በጣም የሚያስገርም ነው። ሌሎች ሰዎችም ካንተ ሊማሩ ይገባል። በዚህም የአይምሮ ጥንካሬህም ራስን ትልቅ ቦታ ላይ ማድረስ ይችላል። በየቀኑ ራስ ላይ እየሰራ ከራስም ትልቅ ነገሮችን እየጠበቅ አሁን ላለህበት ደረጃ መድረስ ይችላልና ይህ ደግሞ በጣም የሚያስደንቅ ነው። ሌሎች ሰዎችም ሊማሩበት ይገባል። ካንተ ጋርም ላለፉት 9 ዓመታት ሜዳ ላይ አብሬ መጮቴ ለኔ በጣም ትልቅ ክብር ነው። ከዚህ በበለጠም ደግሞ ጓደኛዬ ብዬ አንተን መጥራቴ ከክብሮች ሁላ ክብር ነው። እናም ላንተ በጣም ምርጥ የሚባለው ሽኝት ይገባል። ምክንያቱም በሊቨርፑል ቤት በጣም አስደናቂ የሚባል ጊዜን ማሳለፍ ችላለና በዚያው ልክም አስደናቂ የሚባልም ሽኝት ሊደረግልህ ይገባል የሚል አስተያየቱን ሰጥቷል። እንደሚታወቀው አንዲ ሮበርትሰንና መሐመድ ሳላ በተመሳሳይ የክረምት የዝውውር መስኮት ላይ ነበር ወደ ሊቨርፑል መቀላቀል የቻሉትና ባለፉት 9 ዓመታትም አብረው መጫወት ይችላል። በእነዚህ ጊዜያቶችም እንግዲህ የተለያዩ ስኬቶችን ማሳካት ይችላል። ከነዚህ መካከል እንግዲህ 2 የፕሪሚየር ሊግ 2019-20 የውድድር ዘመን ላይና ባለፈው ሲዝን 2024-25 የውድድር ዘመን ላይ ማሳካት ይችላል። እንደዚሁም ደግሞ በ18-19 የውድድር ዘመን ላይ የሻምፒዮንስ ሊግ ዋንጫን ማሳካት ይችላል። በዚህ ሲዝንም ለሁለት ዋንጫ እየተፎካከሩ ነው የሚገኙት። እንደምናውቀው ለኤፍኤ ካፕና ለሻምፒዮንስ ሊግና ምናልባት ሁለቱንም ዋንጫ ቢያሳኩ ለመሐመድ ሳላ በጣም አስደናቂ የሚባል ሽኝት ይሆንለታል ተብሎ ነው የሚጠበቀው። ለዛም እንግዲህ ከዚህ በኋላ በጣም ከፍተኛ የሚባል ጥረትን ያደርጋሉ ተብሎ ይጠበቃል። በመቀጠልም የምንመለከተው ደግሞ ጂሚ ካራገር የሰጠውን አስተያየት ነው። ጂሚ ካራገር ከዚህ ቀደም እንግዲህ በተለያዩ አጋጣሚዎች ስለ መሐመድ ሳላ የተለያዩ አስተያየቶችን ሰጥቷል። በዛም እንግዲህ በመሐመድ ሳላህና በጂሚ ካራገር መካከልም ጥሩ የሚባል ግንኙነት አለ ለማለት ትንሽ ያስቸግራል። ምክንያቱም ጂሚ ካራገር አብዛኞቹ ጊዜ ወቀሳ ነበረ መሐመድ ሳላ ላይ ሲያቀርብ የነበረው። ነገር ግን መሐመድ ሳላ ሊቨርፑልን እንደሚለቅ ከተረጋገጠ በኋላ ግን በጣም ጥሩ የሚባል መልእክትን ነው ያስተላለፈለት። ይህንን መልእክት ስንመለከተው ሊቨርፑልን እንደሚለቅ ያሳወቀበት ጊዜ በጣም ድንቅ የሚባልና በጣም ፐርፌክት የሆነ በጣም ብልጠትም የታገዘበት ነው። በቀጣይ ምን ማድረግ እንደሚፈልግ ከወዲሁ ማሳወቁ በስተመጨረሻ የሚገባውን አይነት ሽኝት እንዲደረግለት አድርጎታል የሚል አስተያየቱን ሰጥቷል። አያይዞም እንደተናገረው ከሆነ በመጨረሻው የፕሪሚየር ሊግ ጨዋታ ላይ በአንፊልድ ተገኝቼ የመሐመድ ሳላ ሽኝት ላይ የተለያዩ ነገሮችን ማድረግ አልፈልግም። ምክንያቱም ደግሞ የሊቨርፑል ደጋፊዎች ለሱ ያዘጋጁለት ምርጥ የሆነ ሽኝት ይኖራል ብዬ ነው የማስበውና እኔ ገብቼ ያን ያህል ትልቅ ነገር መስራት አይጠበቅብኝም። ደጋፊዎቹ ራሱ በጣም ምርጥ የሚባል ሽኝትን የሚያደርጉለት ይሆናል። መሐመድ ሳላህን ስናውቀው እንግዲህ በጣም ተፎካካሪ የሚባል ነው። ዋንጫዎችን ማሸነፍ የሚፈልግ ተጫዋች ነውና እሱን ካወቀን ደግሞ በዚህ ሲዝን ቢያንስ የሻምፒዮንስ ሊግ ዋንጫን አሸንፎ የሊቨርፑል ቆይታው ማጠናቀቅ እንደሚፈልግ በእርግጠኝነት መናገር ይቻላልና ከዚህ በኋላም እንግዲህ ቡዳፔስት ላይ የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ለመድረስም በጣም ከፍተኛ ጥረት ያደርጋል ብዬ ነው የማስበው። እሱም ብቻም ሳይሆን ደግሞ የቡድን አጋሮቹም ይህንን ነገር ያደርጋሉ ብዬ ነው
የማስበው። በክረምቱም መሐመድ ሳላህ ሊቨርፑልን ሲለቅ ሊቨርፑል ብቻ አይደለም መሐመድ ሳላህን የሚያጣው፣ ፕሪሚየር ሊጉ ራሱ መሐመድ ሳላህን ያጧል። ምክንያቱም መሐመድ ሳላህ በጣም አስደናቂ የሚባል ተጫዋች ነው፣ ወርልድ ክላስ የሚባል ተጫዋች ነው፣ ፌኖሚናል የሚባል ተጫዋች ነውና ይህንን ማጣት ደግሞ ለፕሪሚየር ሊጉም የሚጎዳ ይሆናል። ባለፈው ሲዝን ሁላችንም እንደተመለከትነው ኬቨን ደብራይን ማንቸስተር ሲቲን ለቆ ወጥቷል። አሁን ደግሞ መሐመድ ሳላህ ሊቨርፑልን እየለቀቀ ነው የሚገኙና እነዚህ ሱፐርስታር የሚባሉ ተጫዋቾች ፕሪሚየር ሊጉን እየለቀቁ እየሄዱ ነው የሚገኙትና ፕሪሚየር ሊጉ ላይ የራሱ የሆነ ጠባሳ ይኖረዋል። ከዚህ በኋላም እንግዲህ ምናልባትም ሌሎች ምርጥ የሚባሉ ተጫዋቾች እስከሚመጡ ድረስ የኬቨን ደብራይንና የመሐመድ ሳላህ መልቀቅ ፕሪሚየር ሊጉ ላይ የራሱ ተጽዕኖ ይኖረዋል የሚል አስተያየቱን ሰጥቷል። በእርግጠኝነት ጂሚ ካራጋር እንዳለው መሐመድ ሳላህ የዘንድሮን የኤፍኤ ካፕና የሻምፒየንስ ሊግ ዋንጫዎችን አሳክቶ ከሊቨርፑል መልቀቅ ይፈልጋልና ያንን ነገር ደግሞ ለማሳካት በጣም ከፍተኛ ጥረት ያደርጋል ተብሎ ነው የሚጠበቀው። ነገር ግን ደግሞ እሱም ብቻውን አይደለም፣ ሌሎቹም የሊቨርፑል ተጫዋቾችም እነዚህን ዋንጫዎች ለማሳካት ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ምክንያቱም ከመሐመድ ሳላህ በተጨማሪም እንግዲህ ሌሎች ተጫዋቾች በክረምቱ የዝውውር መስኮት ይለቃሉ ተብሎ ነው የሚጠበቁትና የመጨረሻው የውድድር ዘመናቸውን በዋንጫ ለማጠናቀቅ ፍላጎት ይኖራቸዋል ተብሎ ይጠበቃል። ነገር ግን ደግሞ ቀላል ይሆናል ደግሞ ተብሎ አይጠበቅም። ምክንያቱም በኤፍኤ ካፕ ከማንቸስተር ሲቲ ጋር ጨዋታ አላቸው። የግድ ማንቸስተር ሲቲን አሸንፎ መሄድ አለባቸው። እንደዚሁም በሻምፒየንስ ሊግም ደግሞ ከፒኤስጂ ጋር ጠንካራ የሚባል ጨዋታ አላቸውና እነዚህን ሁለት ዋንጫዎች ማሳካት የሚፈልጉ ከሆነ እነዚህን ሁለት ትልቅ ክለቦችን የግድ ማሸነፍ ይኖርባቸዋል። እናም እነዚህ ጨዋታዎች ደግሞ ቀላል ይሆናሉ ተብሎ አይጠበቅም እና መሐመድ ሳላህ የሚሆን ሌሎቹ የሊቨርፑል ተጫዋቾች ዋንጫ ማሳካት የሚፈልጉ ከሆነ በእነዚህ ጨዋታዎች ላይ በጣም ምርጥ የሚባል ብቃታቸውን ማሳየት መቻል አለባቸው። ካልሆነ ግን የመጨረሻ ሲዝኑን በሊቨርፑል ቤት ምንም አይነት ዋንጫ ሳያሳካ ሊቨርፑልን የሚለቅ ይሆናል። በእርግጥ ሊቨርፑሎች ምንም ዋንጫ ባያሳኩ እንኳን ራሱ የመሐመድ ሳላህ ሽኝት ላይ ተጽዕኖ ይፈጥራል ተብሎ አይጠበቅም። በጣም ደማቅ የሆነ ሽኝት ይደረግለታል ተብሎ ነው የሚጠበቀው። ምናልባትም ከየርገን ክሎፕ ጋር የሚቀራረብ ምናልባትም ሊበልጥ የሚችል ሽኝት ይደረግለታል ተብሎ ነው የሚጠበቀውና ሊቨርፑሎች ዋንጫ ማነሱም አላነሱም ደማቅ ሽኝት ይደረግለታል። ነገር ግን ደግሞ ዋንጫ ቢያነሱ ደግሞ የበለጠ ደማቅ ሽኝት የሚደረግለት ይሆናልና ሊቨርፑሎች በዚህ ሲዝን እንግዲህ እነዚህን ሁለት ቀሪ ዋንጫዎችን ለማሸነፍ ከፍተኛ ጥረት ማድረግ የሚኖርባቸው ይሆናል። ሌላ ግን በመሐመድ ሳላህ ዙሪያ እየወጡ ያሉትን መረጃዎች ስንመለከት በተለይ ደግሞ ቶክ ስፖርት ላይ ጃክሰን ይዞት የወጣውን ዘገባ ስንመለከት መሐመድ ሳላህ ሊቨርፑልን በነጻ የሚለቅ ይሆናል የሚል መረጃን ይዞልን ወጥቷል። አያይዞም እንደተናገረው ግን በተለይ ወሳኝ የሚባለው ነጥብ በመሐመድ ሳላህና በሊቨርፑል መካከል በመሐመድ ሳላህ መውጣት ዙሪያ ንግግሮች መደረግ የጀመሩት ከዲሴምበር ወር ጀምሮ ነው እያለን ይገኛል። መሐመድ ሳላህ ወደ አፍሪካ ዋንጫ ከመሄዱ በፊት ንግግሮች ተጀምሯል። ይህንንም ነገር እንግዲህ በጭምጭምታ ስንሰማው የነበረ ነገር ነው። በተለይ ደግሞ መሐመድ ሳላህ ከሊድስ ሊቨርፑል 3-1 ከተለያየ በኋላ የሰጠውን አስተያየት ልክ እንደሰማን እንግዲህ በነጋታው የሊቨርፑል አመራሮችና የመሐመድ ሳላህ ተወካይ የሆኑ ራሚ አማስ እንግዲህ ንግግሮች አድርጓል የሚሉ ነገሮችን ስንሰማ ነበረ። በእርግጥ በምን ዙሪያ ነው የሚለው ነገር ያን ያህል ዲቴል አልተነገረም ነበረ። ነገር ግን ንግግሮች እንደተደረጉ ሲዘገብ ነበረና ከዛ ጊዜ ጀምሮ ነው እንግዲህ መሐመድ ሳላህና ሊቨርፑሎች በመለያየታቸው ዙሪያ መነጋገር የጀመሩት እያለን ይገኛል። አያይዞም እንግዲህ ጃክሰን እንደተናገረው ከሆነ ሊቨርፑሎችም የመሐመድ ሳላህ ሀሳብን ያውቁ ነበር። መሐመድ ሳላህ ከሊቨርፑል መውጣት እንደሚፈልግም የሊቨርፑል አመራሮች ያውቁ ነበረ የሚል ዘገባን ይዞልን ወጥቷል። በተጨማሪም ግን የመሐመድ ሳላህ የመልቀቅን ነገር ቅድሚያ ያነሳው ራሱ መሐመድ ሳላህ ነው እንጂ ሊቨርፑሎች መሐመድ ሳላህ እንዲለቅ አይፈልጉም ነበር የሚል መረጃን ይዞልን። በእርግጥ የመሐመድ ሳላህ መውጣት ለሁለቱም አካላቶች ጠቃሚ ሊሆን ይችላል። ለመሐመድ ሳላህም ለሊቨርፑልም ተጠቃሚ ሊያደርግ ይችላል። ሊቨርፑሎች መሐመድ ሳላህ ቢቆዩ ኖሮ ተጨማሪ 25 ሚሊዮን ፓውንድ በአመት መክፈል ይገባቸው ነበርና ከወዲሁ መልቀቁ እንግዲህ ያንን ገንዘብ ማትረፍ ችሏል። እንደዚሁ መሐመድ ሳላህም ደግሞ ከሊቨርፑል ጋር በነጻ መለያየቱ ቢያንስ ወደ ቀጣይ ክለቡ በሚያመራበት ሰዓት የፊርማም ክፍያ ይከፈለዋል። እንደዚሁም ደግሞ በጣም ዳጎስ ያለ ክፍያም ይከፈለዋል ተብሎ ነው የሚጠበቀውና ሁለቱም በዚህ ረገድ ተጠቃሚ ይሆናሉ ተብሎ ይጠበቃል። እንደዚሁም በተጨማሪም በሊቨርፑል በኩልም ደግሞ ምናልባትም አንድ ሊጠቅማቸው የሚችለው ነገር ቢኖር ምንድነው ሊቨርፑሎች ቡድኑን እንደ አዲስ ለመገንባት እንግዲህ ጥረት እያደረጉ ነው የሚገኙ የተለያዩ ወጣት ተጫዋቾችንም እያመጡ ነው የሚገኙትና መሐመድ ሳላህ ቢኖር ኖሮ ምናልባትም ሌላ ምርጥ የሚባል ተጫዋችን ለማምጣት ሊቸገሩ ይችል ነበረ። በተለይ አሁን መሐመድ ሳላህ እያለ ኦሊሴን ብታመጡት በኦሊሴና በመሐመድ ሳላህ መካከል እንግዲህ ማን በቋሚነት ይጀምራል የሚለው ነገር ምናልባትም ትንሽ ፍሪክሽን ሊፈጥር ይችል ነበር። እንደዚሁም ኦሊሴም መሐመድ ሳላህ እያለ ራሱ ወደ ሊቨርፑል መምጣት ላይፈልግ ይችላል። ምክንያቱም ቤንች መድረግ ስለማይፈልጉና ቢያንስ በዛ ረገድም ሊጠቅማቸው የሚችልበት እድል አለ ብዬ ነው የማስበውና በዚህ ረገድ ሁለቱም ተጠቃሚ ሊሆኑ ይችላል። በዛው ልክ ግን ደግሞ መሐመድ ሳላህን በነጻ ማጣት ደግሞ ለሊቨርፑል የሚጎዳ ይሆናል። በዚህ ዙሪያ እንግዲህ ኢስማኤል አህመድ የተባለው ጋዜጠኛ እንደተናገረው ከሆነ ሊቨርፑሎች በክረምቱ
የዝውውር መስኮት ከሳውዲ ፕሮ ሊግ እስከ 50 ሚሊዮን ዩሮ ገንዘብ ለሞሐመድ ሳላ ሊቀርብላቸው ይችል ነበርና መሐመድ ሳላ ጋር በነጻ መለያየታቸው ይህንን 50 ሚሊዮን ዩሮ እንዲያጡ አድርጓቸዋል የሚል መረጃን ይዞልን ወጥቷልና ሊቨርፑሎች እንግዲህ ይህን ያህል ገንዘብ ነው ከመሐመድ ሳላ ሽያጭ ላይ የሚያጡትና ምናልባት ያ የተወሰነ ያህል ሊቨርፑሎችን ይጎዳቻል ተብሎ ነው የሚጠበቀው። በመሐመድ ሳላ በኩል ግን በቀጣይ ወዴት ሊያመራ ይችላል የሚለው በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ከዚህ ቀደም እንግዲህ ፒኤስጂ፣ ሮማ፣ የተለያዩ የሳውዲ ክለቦች እንደዚሁም ደግሞ የአሜሪካ ክለብም ይህንን ተጫዋች ለመውሰድ ለማስፈረም ፍላጎት አሳይቷልና በቀጣይ ወዴት ይሄዳል የሚለው በጣም ትልቅ ጥያቄ ነው። በዚህ ሰዓት እንግዲህ እንዳሉት መረጃዎች ከሆነ በአብዛኛው ግምት የተሰጠው ወደ ሳውዲ ፕሮ ሊግ ያቀናል ተብሎ ነው የሚጠበቀው። በተለይ ደግሞ ሳምንታዊ ደሞዙን ከቨር ሊያደርጉ የሚችሉት የሳውዲ ክለቦች ብቻ ናቸው። ምክንያቱም በዚህ ሰዓት እንግዲህ ለሮናልዶ የሚከፍሉትን ገንዘብ እናውቃለን። ሳውዲዎች ደግሞ መሐመድ ሳላን በጣም ነው የሚፈልጉት። በተለይ ደግሞ ሙስሊም እንደመሆኑ መጠን በጣም ትልቅ ተጽዕኖ ይፈጥራል ብለው ነው የሚያስቡትና በዛም ምክንያት ሳውዲዎች በጣም በከፍተኛ ደሞዝ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከዛ በተጨማሪም በነጻ የሚያገኙ ተጫዋች እንደመሆኑ መጠን ለሳላህ የፊርማ ደህና ክፍያ ሊከፍሉ የሚችሉት የሳውዲ ክለቦች ብቻ ናቸው። ወደ ሳውዲ ፕሮ ሊግ የማቅናት እድሉ በጣም ከፍተኛ ነው እየተባለ የሚገኙ። በዚህ ዙሪያ እንግዲህ የሳላ ኤጀንት የሆነው ራሚ አባስ እንደተናገረው ከሆነ ብዙ ወሬዎች እየተነገሩ ነው የሚገኙት። ነገር ግን ደግሞ በዚህ ሰዓት ላይ እኔም ሆንኩኝ መሐመድ ሳላ በቀጣይ ወዴት እንደምናቀና የወሰነው ነገር የለም። ከየትኛውም ክለብ ጋርም አልተስማማንም። ይህም ማለትም ደግሞ ማንም የሚያውቀው የለም ማለት ነውና እስካሁን ድረስ እንግዲህ ከየትኛውም ክለብ ጋር ምንም አይነት ስምምነት እንዳላደረጉ ነው የሳላ ኤጀንት እየተናገረ የሚገኘው። ነገር ግን ደግሞ ይህንን ስለተናገረ ሙሉ ለሙሉ እናምነዋለን ማለት አይደለም። ምናልባት በዚህ ሰዓት እንግዲህ ከተለያዩ ክለቦች ጋር ንግግር እያደረገ ሊሆን ይችላል። ነገር ግን ወዴትም ቢያቀና በአውሮፓ ቢቆየም ወደ ሳውዲ ሊግም ቢሄድ ወደ አሜሪካም ቢሄድም በሄደበት ሁሉ መልካም ምኞታችንን እንገልጽለታለን፣ እንዲቀናውም ምኞታችንም ጭምር። በተጨማሪም ግን የሳላ ከሊቨርፑል መውጣት በሊቨርፑል ፋይናንሻል ላይ ተጽዕኖ ሊፈጥር የሚችልበት እድል አለ እየተባለ ይገኛል። በተለይ ደግሞ የአረቡ ዓለማት ሀገር ላይ ያሉ አንዳንድ ደጋፊዎች መሐመድ ሳላ ከሊቨርፑል እንደሚወጣ ካወቁ በኋላ ሊቨርፑልን ከዚህ በኋላ አንመለከትም የሚል አስተያየትን እየሰጡ ነው የሚገኙት። ምን ያህል በዛው ይቀጥላሉ፣ ያስ ሊቨርፑል ላይ ምን ያህል ተጽዕኖ ይፈጥራል የሚለውን ነገር እንግዲህ ከቀጣይ ዓመት ጀምሮ የምንመለከተው ይሆናል። በስተመጨረሻም ግን እንደሚታወቀው መሐመድ ሳላ በሊቨርፑል 9 ዓመታትን መቆየት ችሏል። በእነዚህ 9 ዓመታት እንግዲህ በጣም አስደናቂ የሚባሉ ሪካርዶችን ማስመዝገብ ችሏል። የተለያዩ ክለቦች ላይም በጣም ከፍተኛ ጎል ማስቆጠር ችሏል፣ አሲስት ማድረግ ችሏልና በፕሪሚየር ሊግ ውስጥ የትኛው ክለብ ላይ ብዙ የጎል አስተዋጽኦ አድርገ የሚለውን ነገር ስንመለከት ቀዳሚ ስፍራ ላይ የተቀመጠው ኒውካስል ዩናይትድ ነው። ከኒውካስል ዩናይትድ ጋር መሐመድ ሳላ ሲገናኝ 20 የጎል ኮንትሪቢዩሽን ማድረግ ይችላል ወይም ደግሞ 20 የጎል አስተዋጽኦ ማድረግ ይችላል። ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ነው። 19 የጎል አስተዋጽኦ ማድረግ ይችላል ከማንቸስተር ዩናይትድ ጋር በሚገናኝበት ሰዓት። ምናልባትም እንግዲህ ሲዝኑ ሲጠናቀቅ ማንቸስተር ዩናይትድ አንደኛ ደረጃ ላይ ሊቀመጥ የሚችልበትም እድል አለ። ምክንያቱም ከዚህ በኋላ ሊቨርፑል ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ የሚገናኙበት ጨዋታ አለና በዛ ጨዋታ ላይ እንግዲህ መሐመድ ሳላ ጎል የሚያስቆጥር አሲስት የሚያደርግ ከሆነ ከኒውካስል ጋር እኩልም ከዛ በላይም ሊቀመጡ ይችላሉ። ሶስተኛ ደረጃ ላይ የተቀመጡት ደግሞ ብራይተንና ዌስትሃም ዩናይትዶች ናቸው። መሐመድ ሳላ ከነዚህ ሁለት ክለቦች ጋር በሚገናኝበት ሰዓት እንግዲህ 17 የጎል አስተዋጽኦ ለሊቨርፑል ማድረግ ይችላል። ብራይተን ላይም 17 እንደዚሁም ደግሞ ዌስትሃም ዩናይትድ ላይም 17 የጎል አስተዋጽኦ ማድረግ ይችላል። ከነሱ በመቀጠል ቶተናም ነው የተቀመጠው 16 የጎል አስተዋጽኦ ማድረግ ይችላል። ማንቸስተር ሲቲ፣ በርነሞዝ፣ ሳውዛምፕተን ላይ ደግሞ 15 የጎል አስተዋጽኦ፣ አስቶን ቪላና ክሪስታል ፓላስ ላይ 14፣ አርሰናልና ወልቭስ ላይ 12 እንደዚሁም ደግሞ የሊቨርፑል ደርቢ የሆነው ኤቨርተን ላይ 11፣ ዋትፎርድ ላይም በተመሳሳይ 11፣ ሊድስ ላይ ደግሞ 10 የጎል አስተዋጽኦ ማድረግ ችሏልና በጣም አስደናቂ የሚባል ጊዜያቶችን ነው በሊቨርፑል ማሳየት ይቻለው። ኮንሲስታንሲው ራሱ ይህ ወጥነቱ በጣም የሚያስደንቅ ነው። ከአመት አመት በጣም በሚያስገርም ሁኔታ ነው ሲጫወት የተመለከት ነው። ሁላችሁም ትዝ የሚላችሁ ከሆነ መሐመድ ሳላ ሊቨርፑልን ልክ እንደተቀላቀለ በቼልሲ እኮ ያልተሳካለት ተጫዋች ነው፣ ሊቨርፑሎች ለምን አስፈረሙት የሚሉ የተለያዩ ጥያቄዎች ሲነሱ ነበረ። ሊቨርፑሎችም ተሸውዷል የሚሉ ነገሮችን ስንሰማ ነበረ። ነገር ግን በዛ አመት በ52 ጨዋታዎች 44 ጎሎችንና 14 አሲስቶችን ማስመዝገብ ይችላል። ከዛ በኋላም እንግዲህ የተለያዩ ደጋፊዎች እንደዚሁም ደግሞ ፕንዴቶችም ራሱ የመጀመሪያው አመቱ ስለሆነ ነው ምናልባትም የአስደናቂ የሚባል ሲዝንን አሳልፏል። ነገር ግን ደግሞ በቀጣይ አመት አይደግሞም የሚሉ ነገሮችን ስንሰማ ነበር። ነገር ግን በቀጣይ አመት በ2018-19 የውድድር ዘመን ላይ ሊቨርፑሎች የሻምፒዮንስ ሊግ ዋንጫ በሚያሳካውበት ሰዓት በ52 ጨዋታዎች 27 ግቦችንና 10 አሲስቶችን ማስመዝገብ ቻለ። በ2019-20 የውድድር ዘመን ላይ በ48 ጨዋታዎች 23 ግቦችንና 13 አሲስቶችን ማስመዝገብ ቻለ። ከዛ እንግዲህ እያለ ቀጥሎ በዚህ ሰዓት
ከ435 ጨዋታዎች 255 ግቦችንና 118 አሲስቶችን ማስመዝገብ ይችላል። እነዚህ ቁጥሮች እንግዲህ 9 ቁጥር ቦታ ላይ ለሚጫወት ተጫዋች ቢሆን ላይና ያህል ሊያስገርም ይችላል። ነገር ግን መሐመድ ሳላ ከቀኝ ክንፍ እየተነሳ ነው ይህን ያህል ብዛት ያላቸውን ግቦችና አሲስቶችን ማስመዝገብ የቻሉና ለማመን የሚከብድ ተጫዋች እንደሆነ እንግዲህ በዚህም ማስመልከት ችሏልና መሐመድ ሳላ በክረምቱ ሊቨርፑልን ሲለቅ የሊቨርፑል ሌጀንድ ሆኖ ነው የሚወጣው። የሊቨርፑል ብቻም ሳይሆን የፕሪሚየር ሊጉም ሌጀንድ የሆነ ተጫዋች መሆኑን አስመስክሮ ነው የሚወጣው። ጂሚ ካራጋርም በዚህ ዙሪያ የሰጠውን አስተያየት ስንመለከተው መሐመድ ሳላ በፕሪሚየር ሊጉ ከታዩ በጣም ምርጥ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ ፕሪሚየር ሊግ ተብሎ ስያሜ ካገኘ ጊዜ ጀምሮ የነበሩትን አጥቂዎች ከተመለከታችሁ መሐመድ ሳላ ሊበልጠው የሚችለው ቴሪ ሄነሪ ብቻ ነው። ከዛ ውጭ ግን ማንም ሊበልጠው አልችልም። በእርግጥ አንዳንድ ሰዎች ክርስቲያኖ ሮናልዶን ብለው ሲያነሱ መስማት እችለናል። ነገር ግን ደግሞ ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ በበለጠ በሪያል ማድሪድ ሄዶ ያሳካው ስኬት የሰራው ስራ ነው በጣም የሚያስደንቀው። በማንቸስተር ዩናይትድም በጣም ጥሩ የሚባል ተጫዋች ነው የነበረው፣ በጣም ምርጥ ተጫዋች ነው የነበረው። ነገር ግን ደግሞ መሐመድ ሳላ ለ9 ዓመታት እነዚህን ቁጥሮች ሲያስመዘግብ መቆየት ችሏልና ከሮናልዶ በላይም ነው የማስቀምጠው የሚል አስተያየትን ሰጥቷል። በአጠቃላይ ግን ሰዎች ከሮናልዶ በላይም በታችም ቢያደርጉትም ባያደርጉትም መሐመድ ሳላ የፕሪሚየር ሊጉ ሌጀንድ ነው፣ የሊቨርፑልም ሌጀንድ ነውና በክረምቱ ሊቨርፑልን ሲለቅ ማየት በጣም ነው የሚያስከፋው። ሊቨርፑሎችም መሐመድ ሳላህን በማን ነው የምንተካው የሚል በጣም ትልቅ ጥያቄ አለባቸው። በእርግጥ መሐመድ ሳላህን በሌላ መሐመድ ሳላህ መተካት በጣም አስቸጋሪ ነው። ምናልባት ሊተኩት የሚችሉት በሌላ አይነት ሚና ባለው ተጫዋች ነው ሊሆን የሚችለውና ይህንን ቦታ በማን ነው ከቨር ማድረግ የሚችሉት የሚለው ነገር እንግዲህ አብረን በክረምቱ የምንመለከት ይሆናል። መሐመድ ሳላህ ግን የሊቨርፑል ሌጀንድ የፕሪሚየር ሊጉ ሌጀንድም ሆኖ በክረምቱ ከሊቨርፑል ጋር የሚለያይ ይሆናል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሊቨርፑሎችስ ይህንን ተጫዋች በማን ሊተኩት ይችላሉ? እንደዚህ ውስጥ በእነዚህ 9 ዓመታት የመሐመድ ሳላህ ምርጡ የምትሉት ሞመንት የትኛው ነው? ምርጥ ጎል የምትሉትስ የትኛው ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በቀጣይም እንግዲህ መሐመድ ሳላህ ሊተኩ የሚችሉ የተለያዩ ተጫዋቾችን በአንድ ፕሮግራማችን መመልከታችን አይቀርም። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።